የአደይ እናት እንግዲህ ወደ አዲስ አበባ ልትመጣ ነው። ሁሉም ቤተሰብ መጥቶ እንግዲህ የሰርጉን እንትን ዝግጅት ሊታደሙ ነው። እጅግ በጣም ደስ ይላል። እሷም በጣም ደስ ብሏታል፣ እናቷ ልትመጣ ስለሆነ ማለት ነው። የተፈጠረው ነገር እንግዲህ ደስ የሚልም ነገር አለው፣ የሚያሳዝንም ነገር አለው። በተለይ ደግሞ የለሙዬ አክስት የቤቱን ካርታ እየጠየቀች ነው። የቤቱ ካርታ አንቺ ጋር መሆኑ ምን ይጠቅምሻል እያለ ገጀራው እየጠየቃት ነበረ። በጣም ብዙ ሰዎች በብዙ ወንጀል እየተፈለጉ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ እንግዲህ ደስ የሚል ነገርም አለው። ግን ደግሞ በተለይ አወዛጋቢ የሆነው ነገር ፍቅር ለእናቷ የነገረቻት ነገር ምንድን ነው? ቤተሰብ ፍቅር ለእናቲቱ የነገረቻት ዶክተር ሮቤል እንደሚያስቸግራት መንገድ ላይ እያገኘ ካንቺ ፍቅር ይዞኛል ብሎ ያስቸግረኛል፣ እኔ ደግሞ መማር ነው የምፈልገው፣ ፍቅር አልፈልግም በዚህ ሰዓት ምናምን ብላ ነገሩን ድብልቅልቅ አድርጋ ነው የነገረቻት ብዬ ነው የማስበው ውዶቼ ማለት ነው። ምክንያቱም እሱን ያስረዳችበት መንገድ እጅግ በጣም ከባድ ነው። ልጄን እንድታስቸግራት አልፈልግም እያለች ነበረ። እጅግ በጣም የከበደው ነገር ደግሞ እንዴት ነው ዶክተሩን ያስቸግረኛል ብላ ስትነግራት የፍቅር እናት እንዴት አመነቻት? ልጇ በጣም ውሸታም እንደሆነች ስለምታውቅ ማለት ነው። ብቻ ገጀራውም ደግሞ ቤተሰቦች አሁን ላይ ራሱ እወጣበታለሁ ብሎ የገባው ችግር ውስጥ ሌላ ችግር ውስጥ እየገባ ነው። የቤቱን ካርታ አምጥቶ እንዲሰጣት ነው የለሙዬ አክስት እየጠየቀችው ያለችው። ለምንድን ነው እንደዚህ ለምለምን ጠምዳ የያዘቻት? የእናቷን ቤት የቤተሰቦቿን ንብረት እኮ ነው የወሰደችው ለምለም ማለት ነው። ስለዚህ አርፋ ልትቀመጥ ይገባል። እዚህ አሁን ለሙዬ ያለችበት ቤት ኤላ ነው ገዝቶ ስጦታ የሰጣት። ምክንያቱም የበፊት ፍቅረኛው የልጅነት ፍቅረኛው ስለነበረች እንደ ማስታወሻ እንድትጠቀምበት ነው ይሄንን ቤት ገዝቶ የሰጣት እና የዚህንን ቤት ኤላ የገዛላትን የዚህን ቤት ካርታ ጭምር ነው የወሰደችባት ማለት ነው። ባዶ እጇን አስቀርታ ጎዳና ላይ ለመጣል ነው መሰለ ያሰበችው እና ብቻ ከባድ ነው። አሁን ላይ በእርግጥ በሽታውም ያለባት ሁኔታ ትንሽ በረድ ብሎላታል፣ ደስ ይላል። ግን አሁን ላይ በአክስቷ ምክንያት ግን ህይወቷ ምስቅልቅል እያለ ነው። ባቡሬም ከጎኗ ነው ያለው። የባቡሬም እናት መታመሟ ሌላ በሽታ ይሆንባታል ብዬ በጣም ተጨንቄ ነበር። ግን ደህና ናት፣ ደስ ይላል። ማሚዬ ለልጆቿ ታስፈልጋቸዋለች፣ ለለሊ ለሁሉም እናት ናትና የፍቅርም እናት ልክ እንደዛው እና አሁን ብቻ ግን ከምንም በላይ አደይና ዴቭ ሊጋቡ ስለሆነ በጣም ደስ ብሎኛል። በዚህ በመሀል ግን ፍቅር በጣም ብዙ ተንኮሎችንና ብዙ ነገሮችን እያሰበች ሰርጋችሁ በጭራሽ አይሳካላችሁም፣ በጭራሽ ሁለታችሁ አትጋቡም እያለኝ እየፎከረች ነው። እንግዲህ የቤዛ ወንድም ራሱ ፍቅርን ሳያፈቅራት አይቀርም። እሷ የምታፈቅረው ዴቭን ነው፣ እሱ ግን ደግሞ ፍቅርን ያፈቅራታል ማለት ነው። ፍቅርም ደግሞ በእርግጥ ለሱ ፍቅር ያላት ይመስለኛል። ምክንያቱም ከዙሪያው አጠፋም። በነገራችን ላይ ዙሪያ ጥምጥም እየሄደች እሱ እየፈለገችውላት ትሄዳለች ማለት ነው። ፍቅር ግን ከቤዛ ወንድም ጋር ፍቅር ሳይዘት አይቀርም ቤተሰቦቼ። ምክንያቱም እያደረገች ያለችው ነገር ፍቅር እንደያዘው ሰው ስለሆነ ማለት ነው። አላቅም። እስኪ የገመትኩትን ግምት ከገመታችሁ እስቲ ኮሜንት ላይ ያስቀምጡልኝ። ፍቅር የቤዛን ወንድም ታፈቅረዋለች ወይንስ እሱ ብቻ ነው የሚያፈቅራት? እሱ ራሱ ለፍቅር ብቻ አይመስለኝም፣ ሊጠቀምባት ስለፈለገ ይመስለኛል። እና ግን ዶክተሩም ከጥርጣሬ ነጻ ሆኖ ወደ ስራ ገበታው ተመልሶ እንትን እያለ ስለሆነ ደስ ብሎኛል። ሩታዬም እንግዲህ ስጦታ ወስዳለት ስጦታውን አልተቀበላትም። የተፈጠረው ነገር ሌላ ነበረ። እሷም በእርግጥ በጣም አፍቅረዋለች፣ ዶክተሩን አፍቅረዋለች ሩታዬ ማለት ነው። የኔ ውድ ፍቅር እኮ ከባድ ነው።